ፊቼ ጨምበላላ በዓል የሲዳማ አባቶች የጨረቃና የከዋክብትን ዑደት በማጥናት በሚወስኑት ቀን መሰረት በየዓመቱ የሚከበር የሲዳማ ብሔር የዘመን መለወጫ በዓል ነው። የዘንድሮ የ2018 ዓ.ም የፊቼ ጨምበላላ በዓልም መጋቢት 5ና 6 የሚከበር መሆኑ ተገልጿል። የበዓሉን ቅድመ ዝግጅት አስመልክቶ ጋዜጣዊ መግለጫ የሰጡት የሲዳማ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ወሰኔለ ስምዖን የክልሉ መንግስት በሌሎች ሴክተሮች የሚያደርገውን የልማት ስራ ባህሉን በማልማትና በማጎልበት በኩልም እየተገበረ መቆየቱን ገልጸው የፊቼ ጨምበላላ በዓል ደግሞ በባህል ልማት ውስጥ ትኩረት የተሰጠው ዋና የብሔሩ እሴት መሆኑን ተናግረዋል። እንግዲህ በዓሉን ስናከብር ሁለት ዋና ጠቀሜታዎች እንዳሉ ታሳቢ ተደርጎ ሊከበር ይገባል። ኢትዮጵያችን እንደ ሀገር የተተገበረች ያለችው አጠቃላይ የፖለቲካ ስርዓቱ በሐሳብ የመሸናነፍ ነው፣ በሐሳብ የበላይነት ማመን ነው፣ በሰጥቶ መቀበል ነው፣ በወንድማማችነትና አብሮ የመኖርን እና ግጭቶችም ካሉ በሰላማዊ መልኩ የመፍታት እንግዲህ በህዝቡ መካከል ያሉ ያለመመቸቶች በውይይት እንዲፈቱ ተደርገው እንደ ሀገር እየተሰራ ያለውና የፊቼ ጨምበላላ እሴት ይሄንን አገራዊውን አጠቃላይ የፖለቲካ ስርዓቱን ውጤታማ ለማድረግ ከሚያስችሉ አቅሞች አንደኛው ነው ብለን ነው የምናስበው። ስለዚህ ይሄንን ታሳቢ ባደረገ መልኩ የፖለቲካ ጠቀሜታው አጠቃላይ ህዝቦችን ግንኙነትና አንድነትን የሚያጎላ በዓል ከመሆኑ ጋር ተያይዞ ይህንን እሴት ውጤታማ በሚያደርግ መልኩ ታሳቢ ተደርጎ ነው ዝግጅትም የተደረገው ማለት ነው። ስለዚህ መላ ኢትዮጵያውያን በጋራ ተሰባስበው ያከብሩታል ይህንን በዓል። ሁለተኛው አገራችን አጠቃላይ ሄደች ካለችው ሁኔታ ጋር ጠቀሜታው የምናነሳው ኢኮኖሚያዊ ጠቀሜታው ነው። የፊቼ ጨምበላላ በዓል ኢኮኖሚ ጠቀሜታውን ስንል አገራችን 5 ትላልቅ የልማት የኢኮኖሚ ማሳደጊያ ምሰሶች አሉ ብላ እየሰራች ትገኛለች። እንግዲህ ቱሪዝም አንደኛው ኢኮኖሚ ማሳደጊያ መንገድ ነው ብሎ አገራችን አምና እቅድ ውስጥ ካስገባች የፊቼ ጨምበላላ አንዱ ትልቁ አቅሙ ቱሪዝምን ለማሳደግ ያለው ፋይዳ ከፍተኛ ነው። ስለዚህ ኢኮኖሚ ጠቀሜታውንም ታሳቢ ያደረገ ነው። ቱሪስቶች ይመጣሉ፣ የተለያዩ ግለሰቦች ይንቀሳቀሳሉ፣ ተቋማት ይንቀሳቀሳሉ። ፊቼ ጨምበላላን ታሳቢ አድርጎ የሚመጡ ቱሪስቶች በተለያየ መልኩ እዚሁ መጥተው አሳልፎ ይሄዳሉና አጠቃላይ በንግዱ ስርዓት ውስጥ ያሉ ተቋማትም ከዚሁ ከፊቼ ጋር ተያይዘው በሚንቀሳቀሱ ቱሪስቶች የሚያገኙት ጠቀሜታ ከፍተኛ ነው። ስለዚህ ፊቼን ስናስብ እንደ ክልልም ታሳቢ የምናደርገው አንዱ የቱሪዝም አቅማችንን ለማሳደግ ያስችላል ማለት ነው። በዓሉን ከሲዳማ ህዝብ ጋር ለማክበር በርካታ እንግዶች ከመላ ሀገሪቱ እንደሚታደሙ የገለጹት ኃላፊው ይህንን አጋጣሚ በመጠቀም የክልሉን ሀብትና እሴት ለማስተዋወቅ እንደሚሰራም ጠቁመዋል። በዓሉን ለመታደም የሚመጡ እንግዶች በጣም በቁጥር በርከት ያሉ ናቸው። ከመላ ኢትዮጵያ ከሁሉም ክልሎች ከፍተኛ አመራሮች ተጋብዟል። እዚህ ተጽዕኖ ፈጣሪ ግለሰቦች ይገኛሉ። የህብረተሰብ ተወካዮች ከመላው ኢትዮጵያ ይመጣሉ። አጠቃላይ ከሁሉም ክልሎችና ከሁለቱም ከተማ አስተዳደሮች ከአዲስ አበባም ከድሬዳዋ። ስለዚህ በአጭር ቋንቋ የዘንድሮ ፊቼ ጨምበላላ በዓል ኢትዮጵያ በጋራ ተሰብስባ አዋሳ ትገኛለች የሚለውን መርህ እንይዛለን። ይህንን ከፖለቲካውም ከኢኮኖሚ ጠቀሜታው ባሻገር እንደ ክልል ያለንን ሀብት እንደ ክልል ያለንን እሴት ምናሳይበት ነው ብለን ነው የምናስበው። እንግዲህ ከተማችን አዋሳ አሁን በሚታዩት መልኩ በተለያየ ሁኔታ ተውባ ትገኛለች እና የፊቼ ጨምበላላን በዓል ሊያከብር የመጣው እንግዳ እግረ መንገዱን ይህንን ሀብት ይህንን የስራ እንቅስቃሴ ያያል፣ ያደንቃል። እንዲሁም በየአካባቢው ደግሞ ተመሳሳይ ልማቶችን ለመስራት ትልቅ መነሳሳት ውስጥ ይገባል ብለን ነው የምናስበው። ሰላም አንዱ የፊቼ ጨምበላላ ትሩፋት መሆኑን ያነሱት አቶ ወሰኔለ በዓሉ ያለምንም የጸጥታ ችግር ተከብሮ እንዲያልፍ ከፌዴራል የጸጥታ መዋቅር ጋር በመተባበር በቂ ዝግጅት መደረጉን ገልጸዋል። የሲዳማ ብሔራዊ ክልላዊ መንግስት እጅግ ሰላማዊ ክልል ነው። በተለይ ሰላማችንን አስፍነን ጠብቀን እንደ ክልል የኖርነው በህዝቡና በመንግስት መካከል ትልቅ መናበብ ስላለ ነው። የክልላችን ሰላም ለመጠበቅ አንደኛው እሴቱ ራሱ የፊቼ ጨምበላላ እሴት ነው ብለን ነው የምንወስደው። ነገር ግን በዓሉ ከመላው ኢትዮጵያ ከመላው ዓለም እንግዶች ስለሚመጡና ከወትሮ ለየት ያለ የሰዎች መሰባሰብ ስለሚኖር በቂ የጥበቃ ዝግጅት መደረጉን በዚህ መልኩ ማንሳት እንፈልጋለን። የሲዳማ ብሔራዊ ክልላዊ መንግስት የጸጥታ መዋቅሩ አጠቃላይ ከፌደራል መንግስት ጸጥታ መዋቅሩ ጋር በትብብር እየሰራ ይገኛል። ስለዚህ በጠንካራ ቴክኖሎጂ የተደገፈ እያንዳንዱ እንቅስቃሴን ማየት በሚያስችል መልኩ
ዝግጅት ተደርጓል ማለት ነው። ስለዚህ የክልላችን ጸጥታ ቢሮ ከፌደራል አስፈላጊ ከሚባሉ ከጸጥታ ሴኩሪቲ መዋቅር ጋር ሆኖ በጋራ እየሰራ ስለሚገኝ ምንም አይነት የጸጥታ ችግር ሳይኖር ከዚህ ቀደም እንዳደረግነው ዘንድሮም በዓሉን በሰላማዊ መልኩ አክብረን እንጨርሳለን የሚል ሙሉ እምነት ነው ያለን። በመጨረሻም ማንኛውም ግለሰብ የበዓሉን እሴት የሚያደበዝዝ ተግባር ከመፈጸም እንዲቆጠብ አሳስበው ህብረተሰቡም የተለየ ነገር ሲያጋጥም ለጸጥታ ኃይሎች መጠቆም እንዳለበት አስገንዝበዋል።